ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት አክሲደንት ሪፖርት ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል እንመጣና ሴፍቲ የሚላለ ከዛ ስር አክሲደንት ሪፖርት የሚላለ እሱ ጋር ክሊክ እናደርጋለን። ለጊዜው ሪከርድ የተደረገ አክሲደንት የለም፣ እሱን ሪከርድ እናደርጋለን። አድ አክሲደንት የሚለውን ክሊክ ስናደርግ አክሲደንቱ ምንድነው ሀፕን ያደረገው የሚለውን እዚህ ጋር ታይትሉን አስገቡ ይለናል። ምሳሌ ነው የምናስገባው። አሁን ለምሳሌ ቁፋሩ ላይ ኤክስካቬሽን ላይ ኮላፕስ አደረገ እንበል አፈሩ። ሶ ኤክስካቬሽን ኮላፕስ አደረገ እንበል አንድ ኤክስካቬሽን። ታይፑን እዚህ ጋር እናስገባለን። ታይፑን እዚህ ጋር ስታስገቡ የተለያየ አይነት አማራጭ ይሰጣቸዋል። ስትሪፕ፣ ትሪፕ እና ፎል ነው ወይ፣ ስሊፕ አይ ሚን ትሪፕ እና ፎል ነው ወይ፣ ፎል ፍሮም ሃይት ከሃይት ላይ ወድቆ ነው ወይ ነው የሚለው፣ ፎል ፍሮም ሴም ሌቭል ወለሉ ላይ ወድቆ ነው ወይ፣ የተለያየ ኤሌክትሪኪዩሽን የተለያየ የአደጋ አይነቶችን እዚህ ጋር ያስመርጣቸዋል። የኛ ለምሳሌ ኤክስካቬሽን ኮላፕስ ነው። ከዛ ቀንና ሰዓቱን አስገቡ ይላችኋል። ምሽን የተከሰተው በዚህ ቀን በዚህ ሰዓት ብላችሁ ኤኤም ነው ፒኤም ነው የሚለውን ታስገባላችሁ ማለት ነው። ከዛ አክሲደንቱ ሀፕን ሲያደርግ ዌዘር ኮንዲሽኑ ምን አይነት ነበረ ይላቸዋል። ለምሳሌ እኔ ሬይኒ ነበረ ብዬ ላስገባ። ምን ሲያደርጉ ወርክ አክቲቪቲው ምን ሲያደርጉ ነው ይሄ አክሲደንት ሀፕን ያደረገው ነው። ሶ ሌትስ ሴይ ፉቲንግ ፓድ እየሰሩ ሊሆን ይችላል ኮላፕስ ያደረገባቸው አፈሩ። ሶ ኢኩፕመንት ኢንቮልቭ ያደረገ ነበረ ወይ ነው ካለ ማስገባት እንችላለን። ለምሳሌ ክሬን ምናምን ኤቭሪቲንግ እዛ ውስጥ ከነበረና እሱ ኢንቮልቭ ካደረገ እሱን ማስገባት እንችላለን። ከሌለ ችግር የለውም። ሎኬሽኑ የት ነው ይላቸዋል። እኔ ለምሳሌ እዚህ ጋር አንድ ሎኬሽን አለ፣ እሱን ላስገባለት። ኢሚዲየት ኮዙ ምን ነበረ ነው። ለምሳሌ የተለያየ ምክንያት ልታስገቡ ትችላላችሁ። ዝናብ ምናምን ብላችሁ ሩት ኮዙ ምን ነበረ ብትሉ ለምሳሌ የተለያየ ምክንያት ልታስገቡ ትችላላችሁ። እዚህ ኮንትሪቢዩቲንግ ፋክተር ካለ ዲስክሪፕሽን ካለ እዚህ ጋር ማስገባት ትችላላችሁ። ስትጨርሱ አድ ትሉታላችሁ ማለት ነው። ከዛ መቀጠል እዚህ ኤክስካቬሽን ኮላፕስ የሚለው አሁን ያስገባነው ሪፖርት ላይ ክሊክ በማድረግ ምን ምን ማስገባት ይኖርብናል። ይሄ አክሲደንት ሀፕን ሲያደርግ ቪክቲሞቹ እነማን ናቸው ወይም ጉዳት የደረሰባቸው ሰዎች እነሱን ማስገባት ይኖርብናል። ለምሳሌ አንድ ጉዳት የደረሰበት ሰው እናስገባ። ለማ ከበደ የሚባል እድሜው ምን ያክል ነው? ለምሳሌ 25 ነው። ጾታውን ምረጡ ይለናል። ወንድ። ፖዚሽኑ ምንድን ነበረ ይሄ ሰውዬ? ለምሳሌ ዴይሊ ሌበር ሊሆን ይችላል። ከዛ ስልኩን አስገቡ ይለናል። ኢሜይል ካለው ኢሜይል እናስገባለን፣ ከሌለውም ችግር የለውም። ከዛ አድሬሱን አስገቡ ይለናል። ከዛ የኢንጁሪ ሴቬሪቲ ምን ያክል ነው? ማይነር ነው፣ ሜጀር ነው፣ ፌታል ነው ኦር ኒር ሚስ ነው? ሌትስ ሴይ ማይነር ነው እንበል። አፌክትድ የሆነው ቦዲ የትኛው ነው? ሄድ፣ አይ፣ ኤር፣ ፌስ የትኛው ነው የሚለውን እዚህ ጋር ያስመርጠናል። እኔ ለምሳሌ ሌግ የሚለውን አስገባውለት። የኢንጁሪ ዲስክሪፕሽን አስገቡ ይለናል። እኔ የኢንጁሪ ዲስክሪፕሽን ላስገባለት። ይህንን አስገባውለት። ይሄ ራንደም ቴክስት ነው። ከዛ ፈርስት ኤድ ተደርጎለታል ወይስ አልተደረገለትም ነው። ከተደረገለት ተደረገለት፣ ካልተደረገለት አንቼክ ማድረግ ትችላላችሁ። ከዛ ሆስፒታል ገብቶ ከሆነ የሆስፒታሉን ስም ትጽፋላችሁ። እኔ ለምሳሌ አንድ ሆስፒታል ላስገባ።
የተደረገለትን ትሪትመንት እዚህ ጋር እንጽፋለን። ከዛ የተደረገለት ትሪትመንት አውትካሙ ምን ነበረ? ወደ ስራ መልሶታል ወይ? ቴምፖራሪሊ ዲሴብል ሆኗል? ፐርማነንትሊ ዲሴብል ሆኗል? ፌታሊቲ ነው ወይስ ሌላ ነው? ሪተርን ቱ ወርክ እንበለው አዳል ነው ማለት ነው። ሶ ለማ ከበደ የሚባለው ሰውዬ ይህንን መረጃ አስገብተንለታል ማለት ነው። በተመሳሳይ ሌላ ቪክቲሞችም ካሉ እነሱም በሙሉ ወደዚህ እንዘረዝራለን ማለት ነው። ዊትነሶችም ካሉ ምስክሮች ካሉ እነሱን እዚህ ጋር እንመዘግባቸዋለን። በተመሳሳይ ስማቸው፣ እድሜያቸው፣ ጾታቸው፣ ፖዚሽን፣ ስልካቸው፣ ኢሜይላቸው፣ አድሬሳቸው ከዛ የሰጡት ስቴትመንት እዚህ ጋር ይገባል ማለት ነው። አሁን ለምሳሌ እኔ አንድ ላስገባ። ይሄኛው ለምሳሌ ለምለም የምትባል ሰው ደግሞ እድሜዋ ለምሳሌ 23 የሆነ ሴት ፖዚሽኗ ለምሳሌ ፎርማል ልትሆን ትችላለች። ይበቃል። ይሄ አስገባነ ማለት ነው። ሌላ ኢንቨስቲጌሽን ነው። የተደረገ ኢንቨስቲጌሽን ካለ እሱን እዚህ ጋር ማስገባት ይኖርብናል። ሶ ኢንቨስቲጌተሩ ማን ነው? ለምሳሌ ኢንቨስቲገሩ ፖዚሽኑ ምን ነበረ? ስልኩ ካለ ስልኩን እናስገባለን። ኢሜይሉን እናስገባለን። አድሬሱን እናስገባለን። ኢንቨስቲጌሽን የተካሄደው ከመች እስከ መች ነው? የሆነ ቀን ትሰጡታላችሁ። ከዛ ፋይንዲንጉ ምን ነበረ? ፋይንዲንግ እናስገባለን። የሰጠው ሪኮማንዴሽን እሱን እናስገባለን። ስንጨርስ አድ እንላለን። እዚህ ጋር የኢንቨስቲጌተሩን ስልክ ግዴታ ነው ይለናል። ኢሜይሉን አስገቡ ይለናል። እኔ ራንደም ኢሜይል ላስገባለት። ጨረስን ማለት ነው። አሁን ኢንቨስቲጌሽኑን አስገባን። ይኸው ፋይንዲንጉ እዚህ ጋር ተቀምጧል። ሪኮማንዴሽን እዚህ ጋር ተቀምጧል ማለት ኢንቨስቲጌተሩ እስከነ ሙሉ አድሬሱ ድረስ ከመች እስከ መች ተደረገ የሚለውን ያሳየናል። ኤዲት ማድረግ ከፈለግን ተመልሰን እዚህ ኤዲት ኢንቨስቲጌሽን ብለን ኢንቨስቲጌሽኑን ኤዲት ማድረግ እንችላለን ማለት ነው። ከዛ እዚህ ጋር የተወሰዱ ኮሬክቲቭ አክሽን ካለ እነሱን በዝርዝር እናስቀምጣለን ማለት ነው። ለምሳሌ የተወሰደው ኮሬክቲቭ አክሽን እዚህ ጋር እናስቀምጣለን። ከዛ ዱዴቱ መች ነው? ይሄ ኮሬክቲቭ አክሽን ተወስዶ ማለቅ ያለበት መች ነው? በዚህ ቀን ነው። አሁን ከረንት ላይ ያለበት ስታተስ ምንድን ነው? ኢንፕሮግረስ ነው፣ ኮምፕሊትድ ነው ወይስ ቬሪፋይድ ነው? ለምሳሌ ኢንፕሮግረስ ሊሆን ይችላል። ሌላ ኖት ካለን እዚህ ጋር እንጽፋለን። ስንጨርስ አድ እንለዋለን ማለት ነው። ሌላ አታችመንት ነው። አደጋው ሲያጋጥም የነበሩ ወይም የተወሰዱ ማስረጃዎች፣ የፎቶ ማስረጃ፣ የቪዲዮ ማስረጃ ኦር የተለያዩ ማስረጃዎች ካሉ እዚህ ጋር አታች ማድረግ እንችላለን። የፋይሉን ስም እዚህ ጋር አስገብተን ፋይሉን እዚህ ጋር አታች ማድረግ እንችላለን ማለት ነው። በዚህ መልኩ አንድ አክሲደንት ሀፕን ሲያደርግ እሱን በዚህ መልኩ ሪፖርት እናደርጋለን ማለት ነው። ልክ ያዘጋጀው ሰው አዘጋጅቶ ሲጨርስ ይሄንን ሰሚት ይለዋል። ቼክ የሚያደርገው ኮንሰልታንቱ ቼክ ያደርገዋል። አፕሩቭ የሚያደርገው አፕሩቭ ያደርገዋል ማለት ነው። አሁን ይሄ ሰሚት ከሆነ ቼክ ከሆነ አፕሩቭ ከሆነ በኋላ ይሄንን መቀየር ምናምን አይቻልም፣ መነካካት፣ ይሄንን ኤዲት ማድረግ አዲስ መጨመርም አይቻልም ማለት ነው። በዚህ መልኩ አንድን አክሲደንት ሪፖርት ማድረግ እንችላለን ማለት ነው። አመሰግናለሁ።